ፊታችሁን ውጥር የሚያደርግላችሁ ምርጥ የፊት ማስክ ሰርቻለሁ። በተለይ ፊታችሁ ለተሸበሸበባችሁና ማዳት ላለባችሁ ብዙዎቻችሁም ጠይቃችሁኛል። በተለይ በቲክቶክ እንዲሁም ደግሞ በዩቲዩብም ብዙዎቻችሁ ጠይቃችሁ ነበርና ይሄንን የፊት ማስክ ሰርቻለሁ። ሰርታችሁ ተጠቀሙ። በተለይ ፊቴን ብጉር በላኝ እንዲሁም ደግሞ ማዳት በማዳት ሆኜ መውጣት አልቻልኩም ያላችሁ ይሄንን የፊት ማስክ ሳታቋርጡ ቢያንስ በሳምንት 2 ብትጠቀሙት በእርግጠኝነት ፊታችሁ ይቀየራልና ፊታችሁ ጽድት ነው የሚያደርግላችሁ። በተለይ ለመጀመሪያ ጊዜ ስትቀቡት ፊትን እንዴት ውጥር እንደሚያደርግ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በጣም ምርጥ የፊት ማስክ ሰርቻለሁ። እናንተም ሰርታችሁ ተጠቀሙ። እቤት ውስጥ ባላችሁ ግብአት ብቻ። በመጀመሪያ የተጠቀምኩት አንድ ድንች ተጠቅሜያለሁ። ድንች በነገራችን ላይ ማዳት ላለባችሁ በተለይ ውሃውን የድንቹን ውሃ ከእርድ ጋር ቀላቅላችሁ መቀባታችሁን እንዳትረሱና ማዳታችሁ እየቀነሰ ይሄዳል። በአንድ ጊዜ ማዳት ባይጠፋም እየቀነሰላችሁ ይሄዳል። ማዳታችሁ ይጠፋል። ማይጠፋበት ምንም ምክንያት የለም ማለት ነው። ለማንኛውም ወደ ቪዲዮ ልሂድና እናወራበታለን። በመጀመሪያ ድንቹን በዚህ መንገድ ፈቅፍቄዋለሁ። በትንሹ ነው የፈቀፈኩት። ነገር ግን እናንተ መፍጨትም ትችላላችሁ። ድንች ልጣጩን አላስወገድኩትም። በዚህ አጋጣሚ ድንች የልጣጩን በጣም ብዙ ጥቅሞች አሉት እና ስለዚህ በደንብ እጥብ አድርጋችሁ ከልጣጩም ብትጠቀሙት ምንም ችግር የለውም ማለት ነው። ልጣጩም በዛው ጥቅሙ እንዳይሄድባችሁ። ከዛ በኋላ እንደዚህ ከፈቀፈቅኩ በኋላ የድንቹን ውሃ በመጭመቂያ ጨምቄ አውጥቻለሁ። እናንተ ባላችሁ መጭመቂያ መጭመቅ ትችላላችሁ። እኔ ደግሞ ያወጣሁት በዚህኛውን በማጥለያ ነው ያወጣሁት። እንደዛም ሆኖ ግን በጣም ብዙ ነው የወጣልኝ። እንደዚህ የወጣልኝ ግን በትንንሹ ስለፈቀፈቅኩት ነው እንጂ በትልልቁ ብፈቀፍቀው ኖሮ አይወጣልኝም ማለት ነው። ይሁላችሁ ይህንን የመሰለ ብዙ ውሃ ነው የሰጠኝ። ከዛ በኋላ የተጠቀምኩት እዚች ጋር ቢያንስ 4 የሾርባ ማንኪያ የሚሆንም አይሆንም ግን ጥንጥዬ ነው ማንኪያዋና 2 ማንኪያ የእንትን ዱቄት መጠቀም ትችላላችሁ። የበቆሎ ዱቄት ካላችሁ የበቆሎ ዱቄት መጠቀም ትችላላችሁ። እኔ የምጠቀመው የሩዝ ዱቄት ነው የምጠቀመው ሁልጊዜም የሁልጊዜ ግብአቴ ማለት ነው። የሩዝ ዱቄት 2 ማንኪያ ያክል ተጠቅሜያለሁ ማለት ነው። ከዛ በኋላ አንድ ላይ እናዋህደዋለን። ማዋህደው እዚህ ጋር እንትን እንዳይጓጉልባችሁ በኋላ በደንብ ማዋሃዳችሁን እንዳትረሱ። ሩዝን ፊትን ጽድት ያደርጋል። እንዲሁም ደግሞ እንደዚህ ከድንች ጋር ተቀላቅሎ ሲሆን ደግሞ ድንች ላይ ያለው ፕሮቲን እና የሩዝ ዱቄት ላይ ያለው ፕሮቲን ፊትን የመወጠርና ፊትን የማንጻት ኃይል አላቸውና እንደዚህ እየቀላቀላችሁ ብትጠቀሙ ውጤታማ ትሆናላችሁ። ከዛ በኋላ ትንሽዬ ውሃ ጨምሬበታለሁ። ምክንያቱም ሩዝ በባህሪው ስለሚወፍር ማለት ነው። በጣም ነው የወፈረብኝ። በዚህ አጋጣሚ አብረን ስንሰራ እናየዋለን፣ እነግራቸዋለሁ። እና እንደዚህ ብጨምርም ግን በዛ አርጌ ነው የጨመርኩት። ወይም ደግሞ ሩዙን ማሳነስ ትችላላችሁ። 1 ማንኪያ ሩዝ ብቻ መጨመር ትችላላችሁ ለአንድ ጊዜያችሁ ከሆነ ማለት ነው። ከዛ በኋላ እዚች ጋር እርድ ነው የተጠቀምኩት። እርድ ትንሽዬ ማንኪያ፣ ትንሽ የሾርባ ማንኪያ ነው የተጠቀምኩት። እርድ ትንሽዬ ነው የሚበቃል እና ብዙዎቻችሁ ደግሞ ይህንን እርድ አሳይንም ላላችሁ ነው አላችሁና ይሄ እርድ እንትን ሱፐር ማርኬት የፊት እርድ ቱሜሪክ ፌስ ካላቸው ፌስ ቱሜሪክ ምንድነው የሚባለው በእንግሊዝኛ? እስቲ በእንግሊዝኛ እንዲህ ነው መጠየቅ ያለባቸው ፋርማሲ ጻፉልኝ ማለት ነው። እና ወይም ደግሞ በአማርኛ እርግጥ ያው ኢትዮጵያ ላላችሁ ያው የፊት እርድ ካላችሁ ማንኛውም ፋርማሲ ይኖራል ብዬ አስባለሁ። እና ግን እዚህ ሀገር በእንግሊዝኛ ነው የምንጠይቀው እና ቱሜሪክ ፌስ ነው ምንድነው የሚባለው? እስቲ ጻፉልኝ፣ በዚህ አጋጣሚ ጻፉላቸው። እና የፊት እርድ ነው መሆን ያለበት። የምግብ እርድ በጭራሽ እንዳትጠቀሙ። ምክንያቱም የምግብ እርድ ብዙ ቅመማ ቅመሞች ስላሉት ፊታችሁ እንዳያቃጥላችሁ ማለት ነው። እንዲሁም ደግሞ ማንኛውም ግብአት ስትሰሩ በእጃችሁ መሞከራችሁን እንዳትረሱ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝና ላይክ አድርጉት ቪዲዮውን። ከዛ በኋላ እሳት ላይ ቢያንስ ለ5 ደቂቃ ራሱ አይሆንም ያስቀመጥኩት ማለት ነው። ስቶፉ ግሎልኝ ስለነበር 3 ደቂቃ ነው እንደዚህ ነው የፈጀው ማለት ነው። ወዲያውኑ እንደዚህ እስከሚሆንልኝ ድረስ ነው እንጂ ብዙ እሳት ላይ አላቆየሁትም። ከዛ ምን የመሰለ ክሬም ነው የሆነልኝ።
ከዛ የምንጠቀመው እዚህ ጋር ቫዝሊን ተጠቅም ያለው ቫዝሊን ያው ሙቅ ስለሆነ ወዲያውኑ ሙቀቱ የራሱ ሙቀት ቫዝሊኑ ያቀልጠዋል። እንዲሁም ፊታችሁ ወዛማ ለሆነ አሁን ብዙ ጊዜ ፊቴ ወዛማ ነው የምትሉና እኔ አሁን የኔ ፊት በጣም ወዛማ ነው፣ ደረቅ አይደለም የኔ ፊት ማለት ነው። እና ወዛማ ለሆነባችሁ ደግሞ እንደዚህ ተቀብታችሁ በሳሙና መታጠብ ትችላላችሁ። እንዲሁም ደግሞ ወይራ ዘይት መጠቀም ትችላላችሁ በቫዝሊን ፋንታ ማለት ነው። የወይራ ዘይት ለደረቅ ፊት በጣም አሪፍ ነው፣ ወዛማ አያደርግም ማለት ነው። ከዛ በኋላ ፊቴን እንግዲህ ታጥብ ያለው ፊታችሁን መታጠባችሁን እንዳትረሱ። ከምንም ይሁን ምንም ግብአት ስትጠቀሙ ፊታችሁ በሳሙና በደንብ መታጠብ አለባችሁ። ፊቴን በሳሙና ከታጠብኩ በኋላ ፊቴ ላይ እቀባዋለሁ። ከዛ በኋላ እንትን ልንገራችሁ፣ የሩዙ ዱቄት እኔ አብዝቼው ስለነበር ሁለት ትልቅ ማንኪያ ከሆነልኝ አንድ ማንኪያ በቂያችሁ ነው። እሳት ላይ ሳረገው በጣም ነበር የወፈረው ማለት ነው። እንደገና ነበር ውሃ እየጨመርኩበት። ስለዚህ ውሃ ወይም ደግሞ ትንሽ እየጨመራችሁ ለስለስ እስከሚልላችሁ ድረስ ድርቅ ካለባችሁ ትንሽ ውሃ እየጨመራችሁ ብትሰሩት እንትኑ ማስኩ እንትን ምንድነው ለሰስ እንዲልላችሁ ማለት ነው። እንደዚህ አይነት ማስክ በቃ እንደዚህ ውሃም ያልሆነ ደስ የሚል ምርጥ ክሬም እስከሚሆንላችሁ ድረስ የተወሰነ ውሃ ብትጨምሩበት በጣም አሪፍ ነው ማለት ነው። እና ድንች በጣም ለፊት በጣም አሪፍ ነው። እንዲሁም ሰርች አድርጋችሁ ብታዩ ማዳት ላለባችሁ፣ አሁን ብዙ ጊዜ ማዳት አይጠፋም። እርግጥ ማዳት በአንድ ጊዜ አይጠፋም፣ ግን ጊዜ ይወስዳል። ጊዜ ቢያንስ 3 ጊዜ በሳምንት 3 ጊዜ እየተጠቀማችሁት ማዳታችሁ ካልበዛባችሁ፣ ማዳታችሁ ግን ከጠነከረ ፋርማሲ ሄዳችሁ ዶክተር ማማከር አለባችሁ። የፊት ዶክተር ጋር ሄዳችሁ፣ የቆዳ ዶክተር ማለት ነው፣ ሄዳችሁ እሱን አማክራችሁ ከፋርማሲ የሚሰጣችሁ መድኃኒት አለ። እሱን አፕላይ ማድረግ ትችላላችሁ፣ ወስዳችሁ መጠቀም ትችላላችሁ። ነገር ግን መጀመሪያ ማዳታችሁ ካልባሰባችሁ ቤት ውስጥ እንደዚህ አይነት ነገር እየሰራችሁ መጠቀም ትችላላችሁ። በተለይ እርድና የእንትን ዱቄት ውሃውን ማለት ነው፣ የድንቹ ውሃውን አድርጋችሁ ብትጠቀሙ በሳምንት 3 ጊዜ ብትጠቀሙ እርግጠኛ ነኝ ፊታችሁ ጽድት ነው የሚለው። ነገር ግን ደግሞ ፊታችሁ ማይመቻችሁ ካላችሁ ደግሞ መጠቀም የለባችሁ። መጀመሪያ ከምንም በላይ ከመጠቀማችሁ በፊት በእጃችሁ ቼክ ማድረግ አለባችሁ። እጃችሁ ካቃጠላችሁ አላርጂ አለባችሁ። እኔ አሁን ከዚህ በፊት ስለሞከርኩት ከዚህ በፊት ስለተጠቀምኩ አቀላቅዬ እጠቀማለሁ። እናንተ ግን አንዱ ግብአት ላይ አላርጂ ካለባችሁ ሁሉም በአንድ ላይ ባታቀላቅሉ ብዬ እመክራለሁኝ ማለት ነው። ለምን ፊታችን በጣም ሴንሲቲቭ ስለሆነ ፊታችን ላይ የምናረጋቸውን ነገሮች ተጠንቅቀን መሆን አለበት ማለት ነው። ፊቴን እዚህ ጋር ከተቀባው በኋላ በደንብ መሳጅ አድርጌዋለሁ። በተለይ የተጎዳውን ቦታ፣ ማዲያት አለበትን ቦታ፣ እንዲሁም ብጉር፣ ጥቁር ነጠብጣብ ካለባችሁ እንደዚህ በደንብ መሳጅ አድርጉት። ያው መሳጅ ስታረጉ በደንብ እንትን እያላችሁ ሳይሆን በቃ በስሱ ማለት ነው። መሳጅ በምታረጉ ሰዓት ወደ ስር ይገባል። ከዛ በኋላ እኔ የተውኩት ለ15 ደቂቃ ነው። እናንተ ለ30 ደቂቃ መተው ትችላላችሁ። ከ30 ደቂቃ በኋላ መታጠብ ትችላላችሁ። እኔ ግን ያው ከልጆች ጋር አልተመቸኝም፣ ግን የሰራሁት ብዙ ነው፣ ለሰውነቴም ጭምር ነው የሰራሁት እና ለሰውነታችሁን ጨምራችሁ መስራት ትችላላችሁ። ከዛ በኋላ እዚህ ጋር ሳሙናዬን እያሳየኋችሁ ነበር እና ያው በደረቁ እየታጠብኩበት ነበር። በደረቅ ሆኖብኝ አረፋውን ብዙ አልወጣም እያለኝ ነበር እና እያታገለኝ ነበር። ግን ሆኖም ደግሞ አረፋው ወጥቶልኛል። በጣም ምርጥ ሳሙና ነበር የሰራሁት በቀደም። እናንተም በጣም ወዳችኋልና ብዙዎቻችሁም ደግሞ ደግመሽ ስሪልን ብላችሁኛል። እሰራላችኋለሁ በቀጣይ እንደ እግዚአብሔር ፍቃድ ማለት ነው። እንግዲህ ፊታችሁን በሳሙና ትጥብ ብላችሁ ያላችሁን ነገር ቫዝሊን ይሁን ወይም ደግሞ ሎሽን ይሁን ተቀብታችሁ በሱ ሞይስቸራይዝ ማድረግ ትችላላችሁና በመጨረሻ ፊቴን በሳሙና ነው የታጠብኩትና ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን። መሰራላችሁ ቪዲዮ ካለ ኮመንት ላይ ጻፉልኝና እንደሚመቻችሁ በእርግጠኝነት ተስፋ አደርጋለሁኝ። ይህንን ማስክ ደግሞ ተቀብታችሁ ተጠቅማችሁ የጠቀማችሁ ደግሞ መጥታችሁ ኮመንት ጻፉልኝ። በሌላ ቪዲዮ እንገናኛለን። እስከምንገናኝ ድረስ መልካም ቆይታ
ይሁንላችሁ ባይ። እዚህ ጋር ግን የተቀባሁት ሳልነግራችሁ የተቀባሁት ቫዝሊ ነበር። ያላችሁን ቅባት ወይም ደግሞ ያላችሁን ነገር መቀባት ትችላላችሁ። ቤቢ ኦይል ካላችሁ ቤቢ ኦይል መቀባት ትችላላችሁ። ወይም ደግሞ ለፊታችሁ ያላችሁ የሚስማማችሁ ነገር ማስኩን ከተቀባችሁ በኋላ መቀባት ትችላላችሁ። እኔ ግን ሁልጊዜም ቢሆን የሚስማማኝ ቫዝሊና ወይ ቤቢ ኦይል ነው ማለት ነው። እናንተም ደግሞ የሚመቻችሁን ተቀቡ። መልካም ቆይታ ይሆንላችሁ ባይ